ሳይፈልጋት ቢያገባት ልክ ነው አይደል? ልክ አይደለም። ልክ ካልሆነ ነው ምንድን ነው የምለው እኮ ይንገረው እኮ አልኩኝ። ለምን እስኪ ነግረህ ተጥቋል። ነገር ትናንት ያልነገረ ዛሬ እንዴት ይነግራል? አንተ እንደ ወንድም የምታውቀው ከሆነ ወንድሜ ነው። አንብቧ ሸማት ይላለች ነው ትሄዳለችማ። አሁን ከዚህ ከሄደች በኋላ ከሌላ ሰው ጋር ያረገዘችው ነው ሌላ ሰው እማት ይላል። አንተ ቆይ ኪያ ጋር ምናምን ነገር ለማግባት ስትፈልግ ወይ ሽማግሌ ለመላክ ስትፈልግ እናትህን ሄዳ ተመክራትም እንዴ? በቃ እናቴ ለማክር ነው ያልኩት እንዴ? ማማ ተማክራለች እኮ እናትህ። እኔ አንቺን ሁለት ቀን እጠብቃለሁ። ቶፋው እየሰማኝ ነው አይደል? ችግር የለውም አይደለም። ዛሬ በአንቺ የተነሳ ነው ወንድሜ አይደለም ተከፋፍለናል። ይሄ ሁሉ ጊዜ ህይወቱን ሲሰጠኝ የነበረው ሽጉጥ ተተኩሶብኝ ቀድሞ ገብቶ ትከሻውን ምን እንደሆነ ችግር ልክ አይደለም። ይተዳል ከዚህ በላይ ምን ይያለች? ልክ ማንና እሺ ማሚ ስለ ክብር እያወራችሁ ነው አይደል? ይሄ ነገር ለስማችሁ ጥሩ አይደለም። ለስማችሁ ጥሩ ማይሆኑ ደግሞ እቺ ልጅ አሁንም እዚህ መቀመጧ ነው። እህቴን ህይወቷን ታበላሽብኛለህ። ለአንገት ራስ አይከብዶ እህቴን ይዤ ልሂድበት። አቫንስ ስጠኝ ታውልኝ እህቴን እስቲ አሳይ መስለ መታታንም ያለው ከልጅነት ጀምሮ አንተን ነው የምወድ የመጨረሻ ምኞቴ አንተ ማግባት ነው ብለዋለች። አዎ በሱ ፍላጎት ብቻ መጋባት አለባችሁ ስላለ እሺ ታዲያ ምንድነው ችግሩ? ትናንት ወዲያ አልፈልግሽም እያለ የነበረ ልጅ መታታንም ያለው ከልጅነት ጀምሮ አንተን ነው የምወድ የመጨረሻ ምኞቴ አንተ ማግባት ነው ብለዋለች። አዎ በሱ ፍላጎት ብቻ መጋባት አለባችሁ ስላለ በሱ ፍላጎት ህይወቱ አለቆስ ነው አይደለም እኮ ሶፊ ትናንት ስለ ህይወቱ አይደለም አዝኖላት መግባት አለበት። አዝኖላት መሆን አለመሆኑን አንተ እኮ አይደለም የምትነግረኝ። እሱ ያሚያገረለ አንተ አዝኖላት ነው የምታገባት ወይስ ወዳት ነው? ይሄን ምላሽ ካንተ ነው የምጠብቀው። ትናንትና ሲጀምር ምን እንዲመልስልህ ነው? ለእሱ አዝኖ ለእኛ ሳይነግር ለአንተ ሳይነግር በቢሉ ያገኘው ልጅ ነው እኮ ትናንትና የምሳሌ ሲወስን እኔ ትክክል አይደለም ይሄ ጋብቻ ብዬ ጮኬያለሁ አይደል? ለምን ዛሬ ለምናቸው አሁን ባለ ጉዳዩ እኔ ነኝ አይደል? ነው አዝኖላት ነበረ ብዬ ሰማሁ። ዛሬ ግን አው ትናንትና ዛሬ ላይ ደግሞ የተቀየረውን ነገር እሱ ይነግረናል። አንተ ምን ቤት ነው የምትነግረን? አንተ ምን ቤት ነው የምትነግረን? ባለ ጉዳዩ እኔ ነኝ አይደል? ባለ ጉዳዩ እሱ ነው። ባለ ጉዳዩ እኔ ነኝ። እኔ ነኝ ማውራት ያለብኝ። ስለዚህ ሁላችሁም ውጡልን። በቃ ሰላም እየተነሳች ነው ልጅቷ። ምንድነው ነው ሐሳብ? ልጅቷን ማግባት ትፈልጋለህ አትፈልግም? ከዛ በፊት ማውራት ያለብን ነገር አለ። እሺ እኮ ንገረኝ። አንዴ ቆይ ተረጋጊ። እሺ እኮ ንገረኝ። ማግባት ትፈልጋለህ አትፈልግም? መሪም መጀመሪያ ከዛሬ ጀምሮ ቤት ይዣት ሄዳለሁ። ማግባት እሷን የማትፈልግ ከሆነ አንተ ልኩ ከሆነ አንተ ሲጀምር ነው ማለት አንተ እሺ ከሁለቱ ምንም የምትቻለው ነገር የለም። አሁንም አንተም እያሰብክ ያለው ስለ እህትህ ብቻ ነው። እኔ እያሰብክ እና እህትህ እንደሚሆነው የምር አያድርገው አላህ ያድርገው። እንዲሆንም አንፈልግም። አሁንም ቢሆን ኩላሊት ያንተ እንኳን ባይሆን የራሴን እሰጣለሁ። እሺ እንደዛ እንኳን ሆና እቺ ልጅ ብትሞት የመጨረሻ ምኞቷን ለማሳካት እየሞከረ ነው ልጅ። አንድ እንድታቀም ፈልገው ነገር ቢኖር ማለት ነው ቶፋ የመጨረሻ ምኞቷን እያሳካላትም ከሆነ ጎሽ በጣም ጥሩ ካላ ዘንድ ያገኝ። ሌላኛውን ደግሞ ጎን ደግሞ ስነግርህ ማለት ነው ሌላ አንድ የመጨረሻውን ነገር ደግሞ ስነግርህ ማለት ነው ወዷትም አፍቅሯትም አክብሯትም ለሷ ያለው ስሜትም ተቀይሮም ከሆነ ማለት ነው ድል አድርጌ ደግሷለሁ። ስሜቱን ነው መረዳት ፈልገው። እኔ ደግሞ ልንገራችሁ የቶፋን ስሜት ነው እኔ ቶፋን ነው ማዳመጥ አንተንም አልሰማህም። ሶፊ አንድ ነገር ሳርጉን ሄደለም በጣበት ሳርጉንማ በትክክለኛው መንገድ ሁሉ ነገር መሆን እንዳለበት ስለሚገባኝ በትክክል በምን አሁን እንደ ዱርዬ እንደ መንገደኛ ምናምን ቤተሰብ ወላጅ እንደሌላት እናቷ ቆጡ ወንድሙ ያው አንተ እያለ እኔ እያለሁ እናቴ እያለች በቁም እንደማንም መንደርተኛ መንገድ ላይ ሲያገባት የማይት ሞራል ስለሌለው የማይት ሞራል ስለሌለው ይሄ ልጅ እንዳይወጣ ያያታል። እሷ ልትሞት ስለሆነ ስሜታዊ ሆኗል። ስሜቱ ተነክቷል። የመጨረሻ ምኞቴ አንተ ማግባት ነው ብለዋለች። በሱ መልኩ ብቻ ነው እየሄደ ያለው። ነገ አይምሮ ሰብሰብ ሲል ልክ እንዳልሆነ ሲያጠው ራሱ እንደሚለያዩ እኮ ሲለያዩ አይፈልጋትም። አዝኖላት ነው ሶፊ ይሄንን ነገር እኮ እኔን ያዳምጠኝ በትክክል። ይሄ ሰው ጭንቅላት አለው ሶፊ ያንተን 2-3 እጥፍ ታላቅ ወንድም ነው። አዳምጠኝ ታላቅ ነው። የ3 እና የ4 ጊዜ ታላቅ ነው። በአስተሳሰብም በሞራልም ነገሮችን በማገናዘብም ቶፋ በምንም ነገር ይበልጣል። ይሄን ነው እኔንም ጭምር ማለት ነው። ምን መወሰን እንዳለበት ምን ማድረግ እንዳለበት እያንዳንዱ ነገር እኔ እናንተን በእያንዳንዱ ቁጭ ብሎ ለየጉዳዮቻችን እንደዚህ ነው ነበር አይደለም ነበር እሱ አይደለም ጉዳዩ መጀመሪያ ላይ እናስተካክል ጉዳዩን እናስተካክል። አንተ እንደምትለው ልጅ ቢሆን ትናንትና ተደብቆ አይገባም። ምናልባት እኔ እናንተ እንደዛ ነገር ብለን እየገመት ነው እያሰብነው እንዳልሆነ እንዳልፈለግን ስለሚያስብ ነው። እሺ ስለሚያስብ ትናንትና ተደብቆ ማግባቱ ልክ ነበር
አልነበረም እና አሁን እንዴት ነው ታሞ ስለነበር እኮ ታማ ነበር ስለተባለ አሁንስ መች ተሻላት ምንና ይሄንን ነገር አልተሻላትም ቆይ አንተ በሽተኛ ከመሆኑ ጋር ነው ጉዳይ ቆይ አንድ ነገር ግልጽ ቪዲዮን ገብታ ይኸው የመጨረሻ ምኞቴ አንተ ማግባት ነው ብለዋለች እሷ አለችው አዎ እሱ እያደረገ ነው ያለው ይፈልጋታል ወይ ጉዳይ አንተ እህቴ በሽተኛ ነው እህቴን ቶ መሪም ብለን እንውሰደው የማንን እህቱ ያንተ መት ስለሆነች ማለት ነው ጉዳዩ ያንተ በሽተኛ ስለሆነች ነው ይሄንን ብቻ እንድትመልስልኝ ፈልጋለሁ ሁላችሁም ዝም በሉ በሽተኛ ስለሆነች ነው ወይስ ቶፋ ስሜት ስለተሰማው ስለፈለገ ስላልፈለገ ነው ጉዳይ ምንድነው በሽተኛ ሴት አያገባም ነው ጉዳይ አይደለም ጉዳይ በሽተኛ ሴት አያገባም ከሆነ ማግባት ፈልጋለሁ እሷን አላለም ያግባታ በቃ ስሜቱ እሱ ነው ፍላጎቱ የሱ ነው እሺ ቆይ አሁን ምን አለበት ቶፋውን አንተ ለምን መቼ እንደወራድ ሰጥቶኝ ለላውራ እኮ ማርያም የሞራ ጉዳይ አዳመጥኩ አይደለም እንደማመጥ ተረማምጠን ካልሆነ እንልግባባን ህይወቴን እንደመሰጠው ሶፊ ይሄ ልጅ አይፈልጋትም አለመፈለጉን በፊቱ መረዳት ይችላል አንተ የምር እንደምትለው ወንድም ከሆነ ህይወቴን እንደመሰጠው ታውቃለህ አንድ አዳምጠኝ ህይወቴን እንደመሰጠው ታውቃለህ ጠንቅቀን እንደመሰጠው ታውቃለህ 1000 ነፍስ ቢኖረኝ ለቶፋ 1000 ጊዜ እንደመሰጠው ታውቃለህ እሺ አመሰግናለሁ በዚህ ጉዳይ ላይ ግን አመሰግናለሁ እኔ አይደለም አንተ ስለ ነፍስ እያወራ ነው ስለ ሰዓት እስቲ ስጡኝ እስቲ ትንሽዬ ጊዜ ስጡኝ እማወራበትን ትንሽዬ ጊዜ ስጡኝ ስለ ነፍስ ታወራለህ እንዴ ስለ የትኛው ነፍስ ነው የምታወራው እንዴ እሺ እኔ እያልኩኝ ያለሁት ትናንትና መጣች ማሚ እሺ ሽማግሌ ላካለችኝ ከዛ መጀመሪያ ሽማግሌ ከመላኬ በፊት ለእናቴ ማሳወቅ አለብኝ እንዳታዝንብኝ ቀልብ እንዳታደርግብኝ ቀድሜ ላሳውቃት ማሳወቅ ስላለብኝ ማለት ነው ወንዴ ደጋበላ እኮ አዝነላት ከሆነ ተዋታ እህቴን ይዤ እሄዳለሁ እያልከኛለሁ እዚህ ቤት ይዘሃት የመጣኸው እንዳገባልህ ነው እሺ አንተ እየወቀስከኝ ከሆነ ይዣት እሄዳለሁ እህቴን አንተ ስማኝ እቤት አለ እኮ አንተ ከኔ የተሻለ እህቴን ትንከባከባለህ ትጠብቃለህ ብዬ ስላሰብኩ ነው እዚህ ቤት ይዣት የመጣሁት አላውራ ምን ማውራት አልችልም አለኝ እምነት በላይ በአንተ ስላለኝ ነው እኮ ላውራ በቃ አንድ እህቴ ከብዳኛ አይደለም ሶፊ ቶፋ አንድ እህቴ ልትከብደኝም እውነት ነው እንዴ የምታወራው አንተ እንዴ አንተ ቆይ ኪያ ጋር ምናምን ነገር ለማግባት ስትፈልግ ወይ ሽማግሌ ለመላክ ስትፈልግ እናትህን ሄዳ ተመክራትም እንዴ አማክራታለሁ በቃ እናቴ ለማክር ነው ያልኩት እንዴ አማክር ማናት ተማክራለሁ እናትህ ለምንድን ነው ማማክረው አንቺ እንዴ ለምንድን ነው ትናንት መጥቼ ሁለት ቀን ሰጨኛለ እሺ አንድ ነገር ሁለት ቀን አልሞላም ትናንትና ነው የነገርሽኝ ትናንትና ነገርሽኝ ከዛ ምሽት ላይ ነው የመጣሽ እማ እነሱ ግዴታ አንቺ በጣም ሚዛናዊና በጣም ፍትሃዊ እናት መሆንሽን አውቃለሁ አይደለም ለቶፋ አይደለም ለኔ ለማንም ለባዕድ ሰው ፍትህ እንደምትፈልጊ አውቃለሁ የማንም ህይወት መበላሸት ስለሌለበት እንደሆነ አውቃለሁ ልጅ ተረግዞ የማንም ህይወት የልጃችሁ የማን ሶፊ አንተ ለሱ ህይወት አላሰብክም ዛሬ እቺ ቀን ስትመጣ እህት ወንድም ብለህ ተፋፈልከው እንጂ በደም አንተ ለኔ ወንድሜ እስካሁን እያልኩ የነበረው እቺ ልጅ የህይወታ ማዳን የምንችልበት ደረጃ ሙሉ እንደርሳለን ካልሆነ ግን ይሄ ነገር ልክ አይደለም ልክ አለመሆኑንም እያወቅ እየተቀበልክ ልክ አይደለም ልክ አይደለም መጥቼ የጠበጥኩትማ ጥያቄ ጠይቀሃል ይሄው እየመለስኩት እኮ ሳይፈልጋት ቢያገባት ልክ ነው አይደለም ልክ አይደለም ልክ ካልሆነ እኔም እሱን ነው የምለው እኮ ይንገረኝ እኮ አልኩኝ ለምን እስኪ ነግረህ ተቆጣ ነገር ትናንት ያልነገር ዛሬ እንዴት ይነግራል በጣም እንደ ወንድም የምታውቀው ከሆነ ወንድሜ ነው አንብቧ ህይወቴን እሰጠዋለሁ አነበብኩት እኮ አነበብኩት ወይ ፍንክች አለ እኮ አይደለም ቶፋን ታውቀዋለህ አዎ በጣም ጠንቅቄ አይደለም ለሚያውቀው ለአንተ እህት አይደለም ሌላ ሰው ህይወቱን የሚሰጥ ሰው ነው እሺ አንተ የመጨረሻ ምኞቴ አንተ ማግባት ነው አለችው እሺ እሱ እያደረገ ነው ትክክል አይደለም አለ አይደል አንተ እያልከኝ እንዳለው እውነት ይሄ ከሆነ እውነቱ ነው እኮ ነው እያልከኝ ካልሆነ ዩቲዩብ ገብተህ በቃ ይሄው እህቴን ይዤ እሄዳለሁ በቃ አንድ እህቴ አትከብረኝም እስከ ዛሬ አዳምጪ እማ አዳምጪ ይኸውልሽ እማ እስከ ዛሬ ያንቺን ቃል ሀልፌ አላውቅም አንድ ቃልሽን ማለት ነው ተቃራኒ አቅጣጫ ላይ ሆኜ አላውቅም እድሜ ልኬ ያልሽውን ነገር ሁሉ ስናገር ነበር ዛሬ እኔ እህቴ አትከብደኝም ይኸውልሽ ከብዳለች አይደለም የሰው መሳቂያ ነው አልፈልግም እኔ የሰው መሳቂያ የፈለገው ሶፊ በነገረ ነገር ነው ቶፋ ባለ ነገር ነው እኔ እውነትን ነው መከተለው ሶፊም ይበል ቶፋም ይበል መርያም ይበል እማም እኔ እውነትን ነው ነገር ቢኖር ይግማ ይኸውልሽ እህቴ ናት እሱም ደግሞ ወንድሜ ነው እሱም ላይ ያልሆነ
ፍርድ እንድፈርድበት አልፈልግም። ለምን ተከለበና ነው አዳምጫ ሰማሽ? እሷም ደግሞ ማለት ነው እንደ አሁን ላይ ታማ እንደዚህ ስለሆነች አውጥቼ ልጥራት በጮት ፈጥረው ነገር አለ እኮ ረጋብለን ነው። ስለዚህ ምን ቤቷ ይሻለው የሚሻለውን አንተ ነገር አንተ ለአምስት በሁለታ ቤተሰብ አይመሰረትም። ስለምን ውለታ ነው የምትውለው? በሁለታ በቃ የትኛውን ውለታ ነው? እድሜ ልኬ አንተ ከወንዝ ውስጥ ስታወጣኝ ከጉድጓድ ውስጥ የነበርከው አንተም ብትሆን ማለት ነው ሶፋ እሺ ቤተሰቤን ህይወቴን የምትመሰርትልኝ ሁሉ ነገር የምታቆምልኝ አንተ ነበር። ስለ ውለታ ከሆነ እኔ የኔ ሀቅ የለባችሁ የኔ ሀቅ የለብህም። የእናንተ ሀቅ ነው ያለብኝ። ስለዚህ እኔን ይዤ እሄዳለሁ። አረ ስማኝ በእናትህ እንዴ በቃ እዚህ ጋር እናውራና የምንግባባበት ነገር ላይ እናውራ። ልጅቷ እየተጨነቀች ነው እንዴ አንተ ከመጣበት ሰዓት ጀምሮ እየጮክ ነው። ቢያንስ እናትህ የምታወራው ነገር እንኳን ሰማን። እህትህም ሀሳብ አላት ሰምተሃታል? ስለምኑ ሰምተህ ነው እየጮክ ያለው? በደንብ ሰምቻለሁ። እሺ መጀመሪያ እናውራ። እሺ ምንድነው ሀሳብሽማ? እኔ ሽማግሌ ባለ ጉዳዩ ነኝ አይደል? ባለ ጉዳዩ ነኝ አይደል? በቃ እኔ ብቻ ነኝ የማወራው። ዝም በሉ እናንተ እኮ ይኸው እያዳመጥኩ ነው። ስለዚህ ዝም አልክ እንዴ? ሲጀምር አንተ እንድታውቅ የምፈልገው ነገር ቢኖር ማለት ነው አንተም ብትሆን ቶፋ ጆሮውን በደንብ ክፍት አድርገህ ሰማኝ። ጆሮውን ክፍት አድርገህ መስማት ብቻ አይደለም ልብህ ላይ ማስቀምጠው። ለእህቴ አዝነህላት እንደ የኔ ቢጤ እያገባሃት ከሆነ ማለት ነው እህቴን ይዤ እሄዳለሁ። አትዘንላት። ዘኔታ አያስፈልጋትም እህቴ። ኩላሊት የሚያስፈልጋትም ከሆነ ምንም የሚያስፈልጋት ከሆነ ህይወት ነው እንጂ የሚያስፈልጋት ትዳር አይደለም የሚያስፈልጋት። አዳመጥከኝ? እሷ ችክክ ብላ አግባኝ ስላለች ምን ስላለች አይደለም የምታገባት። አምነህባት ስለወደድካት ስላፈቀርካት ከእውነት ከልብህ ከሆነ ታገባታለህ። አዝነህላት ከሆነ ግን እህቴን እንድታገባት አልፈልግም። ምክንያቱም ዞረ አንተም ብትሆን ለኔም ጦስ ነው የምትሆነው። አንድ ቀን አዝነህ ሳይህ ልቤ ምን ያህል እንደሚሰበርና ምን ያህል ልቤ እንደሚቆሽሽ ታውቀዋለህ ቶፋ። የራሴን ህይወት ተረጋግቼ ልኖር አልችልም ነገ ከነገ ወዲያ አንተ አዝነህ። አንቺም ደግሞ ማለት ነው ችግሩ ያለው አንቺ ጋር ነው። አዳምጠኝ። ችግሩ እንደውም ለዚህ ሁሉ ችግር የሆነችብኝ ከወንድሞቼ ከቤተሰብ እንድትለያየኝ አልፈልግም። ከቶፋም ከቶፊም እንድትለያየኝ አልፈልግም። ዛሬ በአንቺ የተነሳ ነው ወንድሜ አይደለህም። ተከፋፍለናል። ይህ ሁሉ ጊዜ ህይወቱን ሲሰጠኝ የነበረው ሽጉጥ ተተኩሶብኝ ቀድሞ ገብቶ ትከሻውን ምን እንደሆነ እንደዚህ ነው ህይወቴን የሚሰጠኝ ሰው ነው። አዳምጪኝ። የመጨረሻ ምኞትሽ ከአላህ ጋር መስጊድ ገብተሽ አላህ ጋር መዋደቅ እንጂ ቶፋን ማግባት አይደለም። እሺ ከፈለገችስ ነገ አላህ ደህና ካደረጋት ነው ወይስ ነው እሱ ስለፈለገ የሚሆን ነገር የለም። አንቺም ስለፈለግሽ የሚሆን ነገር የለም። አላህ ስላለ ነው የሚሆን ነገር ያለው። ስለዚህ አንዋር ግን አንተ ግን አንድ ቀን ቁጭ ብላ አታዳምጥም? ነገ ከነገ ወዲያ ኩላሊቴን ሰጥቼ ኩላሊቴንም እሰጣለሁ ብሏል አይደል? እኔም እሰጣለሁ። አንተም የምትሰጥ ከሆነ እንድታድናት ነው እንጂ በሁለት አታስረ እንድታገባት አይደለም። ሶፊ አንተ ነህ እኮ ነገሩን የምታራዝመው። በቃ ነገረን ሽማግሌ ላክ በቃ ጨርሱ እኮ ነው። አሁን ይሁን እኮ መራዘም አይፈልግም። ምንም ሽማግሌ ላክ አንተም ደግሞ ማለት ነው ዛሬ ልጅ ቤተሰብ ምናምን ነገር እያልክ ማለት ነው በክፉ አይን መርየምን እንድትናገራትም አልፈልግም። ቤተሰብ ዝምድና ምናምን ነገር ዛሬ ጉዳዩ የቶፋ ስለሆነ የሶፊ ስለሆነ ገልበና ቢሆን እንፈርዳለን ነበር። አሪፍ በቃ ፈታዩና አሁን እኔ አሁን ሁሉም ሳምንት እህቴን ይዛት ከዛም ይሄን ተረጋግቶ ሰማኝ እንደማመጥ ክብሬን ግን በዚህ ልክ ዝቅ አድርገህ እህቴን ማንም ዝቅ አደረከው ነገር የለም። ማንም አደረከው እህቴን ይዘው ታጥኛለህ እንዴ? እህታችንን ይዘው ታጥተህ በትክክለኛው መንገድ ልታናግረኝ ነበር የሚገባው። ተነሽ አንቺ ሄዳለሁ ተነሽ ደውልኝ ራይ ደውልኝ እንደዛ አይደለም የሚሆነው። ነግሬሻለሁ ዛሬ አትሄድም ሽማግሌ ልቤን አደከምከው ወላሂ በጣም ደከመኝ። እስኪ አንቺ ዝም በይ ቆይ አንዴ። ሁሉም ሰው የየራሱ ሀቅ አለው አይደል? የሁሉም ሰው የየራሱ ሀቅ ከቤት ይጀምረን እናወራለን። በቃ ማንንም ሰው ጣልቃ እንዲገባ አልፈልግም። ከዛ በኋላ ምን ወሰነው እኔና እሷ ነን አይደል? ከዚህ ይጀምራል እኛ እንወስናለን። በቃ እንጨርሳለን። እሺ በዚህ ማለት ነው ጣልቃ እንድትገባብኝ አልፈልግም። በቃ ጣልቃ እንድትገባብኝ አልፈልግም። ሶፊ ማንንም እንዲገባ አልፈልግም። በቃ እኔ ነኝ አይደል? ሶፊ ግን በጥቂት የምትፈልጋቸው ጥያቄዎች እኔ ሳይሆን ወይኔ በቃ ዝም በል እንዴ። እኔ ልጀምር ነው። ለምን ከሱ አይተው እሷ ነው እናንተ ዝባዝግ ማበትም ሰዓት የለኝም። ከሌለ ውጣ ከሌለ እወጣለሁ። ምንድነው አንቺ የምትፈልጊው? መጀመሪያ እሷ ናት የምትፈልገው። አጣላ ለማንንም የሚያዳምጥበት ሰዓት የለም። ይኸውልህ ሰዓት ከሌለ መውጣት ትችላለህ።
መውጣት ይችላል። አንተ ጋር ነው አንተ እነሱን ተዋቸው። እኔ አንተ ነው አንተ ነው ይሄ ልጅ ነው አዳምጪ ቆይ እናንተና እህትን እስካሁን እያወሩ ነበር እስከዛሬ እናቴ እንጂ ስል እስከዛሬ እናቴ ብያላቅ እንደዚህ እንድል ያደረገኝን መለስ ብለ ቪዲዮ ማየት ይችላል። አዳምጠኝ አንተ ያሰብ እንዳለው ማሰብ ጀምራል። ነገሩ ሰው ነን በቃ ችግር የለውም ችግር የለውም። አሁን ምን አለ መሰለህ ትላንት ከተራቶሪ አንተ መተስበጠበት አዝሮላት እንደሆነ ነግሮሃል አይደል እንዴ ምን መቶ ጊዜ አወራው ላዋራው እሱ ላዋራው የተረገመ ነገር ነው ሁሉ ነገር የምታደርገው ችግር የለውም። ስለዚህ መፍትሄው ነው ነግሮሃል። አንድ ሺህ ጊዜ አወራው ይሄንን ነገር ሰማኛ ነው ትላንትና አብረን ስንሄድ አዝሮላት እንደሆነ ነግሮሃል አይደል በአንድ በወለቀን ሊወዳት እንደማይችል ታውቃለህ። የመጨረሻ ምኞቴ ምንድነው አንተ ማባደር ብለዋለች። ስለዚህ ይሄ ልጅ ሳምንት አርቀውና ስሜቱን እስቲ ረጋ ብሎ አምኖበት ከሆነ እኔ ታውቃለህ ከማንም በላይ ድል አድርገን ደግሰን እንድረዋለሁ። መጀመሪያ ግን ስሜታዊ ይሁንና ይውጣት ከራሱ አምኖበት ይሁን እሷ ስለታመመ እኮ ይዘም ውጣ መተለኝ እህተን ነው አይደል እኮ ተራቀና ራሱ ከራሱ ጋር ይተቀለኝ ጆን እኮ አልኩ ይዤው በጣም አይደለችም እኮ ይዘህ እንደመጣው ዕቃ እንዲያንጠልጥላት የምትወስዳት ልጅ አይደለችም። እና እኔ ችግር ያለብኝ ኮፋኑ ችግር ያለብኝ አሁንም እኮ እያልኩ ነው ጤነኛ አይደለም እያልኩ ነው እኮ ጤነኛ ካልሆነ እሱ ሙቀስ እኔ ለምን ትወቅሳለህ? እኔ አግባ እኔ እንትን በላቀስኩ አይደለም ልለውም አልችልም እኮ እየወቀስኩ አይደለም ጤናማ አይደለም። ስለዚህ ለምንድን ታሸኩልት አሁን ለምን ሰርጊው የምትሉ እኔ ሰርጊውን መቻልኩኝ ጉዳዩን ስሰማም ያለው አሁን ነው በቃ እኔ ምን ታይም ይጋባ መቻልኩኝ እኔ በቃ እኔ ምን ነው ውሳኔውን አንተ ይመለከታል ያገባሃል አያገባም አንተም ያገባም እኔ እና እሷ ነን ምን ነው ድሜና እሷም እህቴ ናት። ስለዚህ ይመለከተኛል እያንዳንዱ ነገር ይመለከተኛል። ወደ አዝነህላት ከሆነ እህቴ ጋር አጠገቧ እንዳትደርስ አዝነህላት ከሆነ ወደሃት ከሆነ አንተ አፍቅራት ከሆነ ደግሞ መቼ እድል ሰጠኝ ይሄን እንድናወራ መቼ እድል ሰጣችሁኝ እንድናወራ እንዴ እኔ እኮ ይሄው ማውራት የሚፈልግ ሰው ካለ እንኳን ያውራ እኔ ከማውራቴ በፊት እኮ ይሄው ማሚም ላውራ እኮ ስትል እኔ እኮ ከማሚ ጋር እኮ ተመሳሳይ ሐሳብ ውስጥ እኮ አይደለም ያለነው ዛሬ በጣም ተቃራኒ ነች ከኔ ጋር ግን እንደዛም ሆኖ ሀቅ አለኝ የምትለውን ታውራ መጀመሪያ ታውራ አውሩ አንቺ ምንድነው የምትይው? ከቤቲ በፊት እስቲ ዝም በል በቃ አንተ ደግሞ አላውራም አውሪ እሺ እየሰማኝ ነው አይደል? እናትና እህት ታግባ በግድ ነው ታግባ እያሉ ያለው አይደለም በግድ አይደለም በግድ ምን በውድ ያገባታል አሁንም እሺ ታገባታ ነው አይደል? ሌላስ መጨመር የምትፈልጊው ነገር አለ? ከዚህ በኋላ እድል ስለማልሰጣችሁ ማለት ነው። ስለማቅ ነው በሁለታችሁ መካከል ያለው ነገር ከነሱ የበለጠ እዚህ ቤት ኖሬ ስለማቅ ነው። እሺ ምንድነው የምትሆነው? ጓደኛሽ ነች አይደል? ጓደኛሽ ነች። በዛ ላይ ደግሞ ላንቺ በጣም ሳክሪፋይ ምናምን ነገር ስትከፍል የነበረች ጓደኛሽ። እኔም እንደዛ ማድረግ እችላለሁ። ጓደኛዬ ነች እወዳታለሁ። እኔ እና እሷ በመሆኗ ምንድነው ካንቺ የሚጎለው? ልክ አይደለም። መጀመሪያውም ልክ አይደለም። እሺ ልክስ ባይሆን ብንሆን ምን ችግር አለው? አንተ ትወዳታለህ? እሺ ከኔ ሳልወዳት ከሷ ጋር በሆነ ካንቺ የሚጎለው ነገር ምንድነው? እኮ ምን ቀረሽ? ደስተኛ ትሆናለች። ምን ለሷ ነው ያዘንሽው ነው? በደንብ አዝንላታለሁ። ጓደኛዬ ነች። እባክሽ ውጪልኝ እባክሽ በቃ እሺ አንቺ ይሄ ነው ሐሳብሽ አይደለም ማሚ ይሄንን ነው የፈለግሽው ጓደኛዬ እኮ ነሽ ለምን ደግሞ ጓደኛዬ አይደለሽም ጓደኛ እንደዚህ አይደለም እንዴ የማይፈልግሽ ሰው ጋር አብረሽ እየኖርሽ ደስተኛ መሆን ትችያለሽ እፈልጋታለሁ አትፈልጋትም ግልጽ ነው እሺ ነው ያለ መፈለግን እነሱ ፊት አስመስል ከፈለግ እኔ ያለ መፈለግን በምንድን ነው ማረጋገጥ የምትችይው እስቲ አስረጂ ውጪልኝ ብለሃታል እሺ እና ዛሬ አይደለም እሺ በቂ እኮ ነው ይሄ በጣም ጥሩ ዛሬ ደግሞ ወደድኳት አለቀ ካንቺ ጋር ጨርሰናል ማሚ ማለት ነው እዚህ ቤት ነው አሁን እንደዚህ እየታዘነልሽ መሆኑን እያወቅሽ ነው ላግባ የምትይው ለራስሽ ክብር የለሽም እንደዚህ አይነት እህት ነው ያኖራለኝ እኔንስ ለምን ታሰድብኛለሽ እኔንስ እንደዚህ ከእንደዚህ ቤተሰብ ጋር ምናምን ነገር እድሜ ልኬን ጠብቅ ያኖርኩት ቆይ መቼ ነው አዝኜላት ያልኩት እኔ ታዝሞ መቼ ነው አዝኜላት ያልኩት አንዋር አንተ መስማት የምትፈልገው ነገር ብቻ ነው መስማት እውነቱን እንነጋገር ከተባለ እሱ እንደህቱ ነው የሚያደርገው የቼክ መታረጋት ነው ኦኬ ስለዚህ ከሶፊ ጋር ልክ ነህ ማለት ነው እና እህት ምናምን ነገር ታዲያ ለምንድን ነው የምትጣሉት አንዴ ታሳብ ካላችሁ ከሶፊ ጋር ምንም አይነት እንትን እሺ ምንድን ነው የሚያጨቃጭቃችሁ ከሶፊ ጋር ምንም የሚያስማማ ጉዳይ የለም እሺ ታዲያ ምንድን ነው ታዲያ አንዱን እንኳን አንተ ህይወት ላይ አንተ ያልከው እሺ አንተ ምንድነው እያልከ የነበረው አንተ አምነህበት እሷን አገባታለሁ ካልክ ድል አድርጌ ደግሳለሁ አልካት በቃ ዝም በል በቃ እሱን ያዝልኝ ሌላ ነገር አትቀባጥር ማሚ መናገር የምትፈልገው ነገር ትናገር መጀመሪያ አንተ ጉዳዩን ሳትሰማ ግራቀኝ ሳታይ ዝም ብለህ ከመጣበት ሰዓት ጀምሮ ያለ እረፍት መውራት ጀመርክ ሰው ጥቅም የለውም እሱ ጭቅጭቅ ነው የሚያመጣው ሞራል አለኝ እምነት አለኝ
ባህል አለ። ግን ደግሞ ባላንስ ግን አታደርግም። ሚዛናዊ አትሆንም። ባላንስነት ምንም ነው አልችልም። እኔም እኮ ሰው አንዱ ያለው ባህል ጠብቁ። በባህሉ መሰረት ሽማግሌ ልከህ አግባት። ሰው ያንን ቪዲዮ እኔ ምን አልኩኝ? እማ ለመጋባት እኔ ምን አልኩኝ? ስለዚህ ምንድነው ችግሩ? ያንን መራዘሙን አልፈልግም እኔ በቃ ይኸውልህ አሉ መጋባት ማለት ነው መዋደዳቸውን አዝኖላት እንዲያገባት ነው የምትፈልጊው? ከዛ በኋላ ደግሞ ነገ ከነገ ወዲያ ምናምን ነገር ወይ ቶያ ቆም ይወደው እንትና ነበር ተብሎ ምናምን ነገር በአደባባይ ስትሰሚ ምናምን ስለ ልጅሽ እንዴ ተከራክረሽ ሄዳልሽው ልጅ ምን ብለሽ ጓዳሽ ተበቃሽ ማልቀስ ነው የፈለግሽው ወይ ነው? አሁን ሳግብቷታል ተብሎ እየተወራ ነው። ሰው ስለነሱ እኮ ነው የሚያወራው። ያወራ ይፈልገው የኛን ህይወት ይኖሩልናል፣ የእቴን ህይወት ይኖሩልናል ወይ ግን አሁን ሰው ወደ ከቶፋ ቤት ትታኛ እኛ ቤት ስትመጣ አግብታ የፈታች ሴት አይሏት ማንም ይበል ለምን ይባላል? ማንም አይባልም። የፈለገውን ነገር ይበል። የእቴን በሽታ አንድ ቀን አያስታምምልኝም። የእቴን ሐዘን የእናቴን ቀን ሰው አውርቶ ተሰጠቸው ይተዋል። የዘንድሮ ሰው ይኸውልሽ መልካም ብትሆኝለትም ያወራል፣ መጥፎ በቃ አሁን ደግሞ በቃ ማውራት የሚፈልግ ሰው ሁሉ አውርቷል አይደለ? ስለዚህ አሁን መሪየም ታውራ፣ እኔ አወራለሁ፣ እንጨርሳለን። ከዚህ በኋላ ቤቴን ለቃችሁ ትወጣላችሁ ሁላችሁ። ቤቴን አልኩኝ። ያው አንተ ነገር ልታዞር ነው። ቤቴን አልክ ልትለኝ ነው? አዎ ቤቴን አልኩኝ። ሁላችሁም ለቃችሁ ትወጣላችሁ። ከመሪማ ውጪ ሁላችሁም ትወጣላችሁ። በቃ ጨረስኩ። አንተ ስለምታረም ችግር እንዳለብኝ ማገርም ታውቂያለሽ። ችግሩንማ እኮ ስለ ችግር ነው የምንኖረው። ችግር ልክ አይደለም። ይተዳል ከዚህ በላይ ምን ይገርም? ልክ ማንና ለምን ሱመቱና ሱናት። እሺ ማሚ ስለ ክብር እያወራችሁ ነው አይደለ? ይሄ ነገር ለስማችሁ ጥሩ አይደለም። ለስማችሁ ጥሩ ማይሆኑ ደግሞ እቺ ልጅ አሁንም እዚህ መቀመጧ ነው። ሽማግሌ እስኪላክ ትግባ ቤቷ ቤቷ መጣት እንድንባል የፈለከው ምንድን ነው የፈለከው አንተ? እሺ አውሪ እስቲ መሪማ፣ ይሄ ልጅ ፈልጎ ነው የሚያገባሽ? ጥርጥር የለውም ፈልጎ ነው የሚያገባሽ። እንደዛ ነው የሚመስልሽ? የምርሽ ነው? ውስጥሽ እኮ ያውቃል። እያወራክ ነበር አይደለ? ቪዲዮ ላይ ካላየከው እኔም እንደማልፈልግ ነግሬው ነበረ። በሱ እርግጠኛ ካልሆነ መጀመሪያ እንዲያስልሽ ካደረግሽ በኋላ ነው እኮ እንደዛ ስታስመስይ ነበር። እስቲ ዝም በይ። ለምን? እሺ ቀጥይ። እሺ መቼ ነው ወደ ፍቅር ስሜት የተቀየረው? አማን ካልሽ በኋላ አይደለም ነው ምንም እኮ ቢማርሽም አንቺ አማን ካልሽ በኋላ ነው ይሄ አማን ካዘለላት በቃ ይሁንላት ይጋቡ ነው። አንዋር ባዛኔታ ትዳር ትልክ ነው ትለኛለህ አይደለም? አንድ ነገር ያልተረዳኝ ነገር ሶፊ ሰማኝ። ዝም አልልም። በቃ ዝም በል። አንቺ ነሽ ባይዘው ያልገባችሁ ነገር ምንድነው ታውቃላችሁ? ሀዘኔታ የሚመጣው ትዳር ውስጥ ነው። እሺ ባይዘው ፍቅር እያደገ ሲመጣ ነው ሀዘኔታ የሚሆነው። ቶፋ ካዘን ሁላቱም ትዳር ነው ማለት ነው። ደርሰ ብዙ ለመሆን ደርሰ አባይ ለመሆን አትሞክር። ነገ ከተጎዳ የራስህን ህይወት ሲሆን ታረጋለህ፣ የእሷን ህይወት ሲሆን ታረጋለህ። ከሆነ አዝኜላት ከሆነ ማገባት እንደዛ ነው። ልክ ነው እንጂ ሲቀጥል ደግሞ አንቺ ነው የምልሽ፣ ወደፊት ስትኖሪም ነው የምልሽ። ለአንቺ አዝኜልሽ እንጂ እንደማልፈልግሽም ብሎ ልብሽን ይሰብራል። አንቺን ብቻ ያለ ቤተሰቦችሽንም ልጆችሽንም ይመጣብታል። ይሄ ነገር ልክ አይደለም። እንዳልሆነም ታውቂዋለሽ። አሁን ምን አለምሰሽ አንቺ ትወጂዋለሽ፣ ስለምትወጂ ብቻ እንደማይወድሽ ታውቂያለሽ። እያመንሽ አትግቢ። ሲቀጥል ደግሞ ባመመሽ ነገር አዝረሹ እንጂ ፈልጎሽ አይደለም። ማሚ አንድ ጥያቄ ልጠይቅሽ። አንቺ ባለቤትሽን ስታገቢ ትተዋወቁ ነበር? ከዛ ግን ብዙ ልጆችን አፍርታችኋል፣ ደስተኛ ሆናችኋል፣ ተጋብታችኋል። ስለዚህ እኔ ከልጅነት ጀምሮ ማቃት ልጅ ነች። እናንተ እንደምትሉት ማልወዳት እንኳን ቢሆን ስሩ ታይም ወዳታለሁ፣ በጊዜ ሂደት ወዳታለሁ። በቃ አለቀ፣ ጨረስ። እዛ ሁኔታ ውስጥ እንድትገባ ምን አስገደደ? በዚህ ሰዓት ላይ ሌላ የምወደው ሰው የለም። ስለዚህ ኦኬ፣ ችግር የለውም። በቃ እሷን ወዳታለሁ። እኔ አልገባኝም። ያንቺ ምንድን ነው የምትይኝ? ምንድን ነው ሌላ የምትወደው ሰው ሌላ የምወደው ሰው የለም። እሷን ወደድኳት። በቃ ሻለቀ። ምን ይፈጠረ ቢሆንስ? ቆይ ቶፋ ግን አንድ ነገር እንድታቀም የሚፈልገው ነገር ቢኖር ማለት ነው ይሄ ወንድሜ ነው ብሎ ዛሬ ቤተሰባዊነቱን እየከፋፈለውን ሶፊ ፊት ለፊት ነው የምነግርህ። ቶፋ አዝኜላት ነው እያገባኋት ያለሁት። ወደፊት የሆነ ጊዜ ላይ ደርሶ ማለት ካሁኑ አትወዳት ከሆነ ተዋት ብዬ አሁን እኮ አለ አንዴ አዳምጠኝ ሶፊ፣ አንዴ ሐሳቤን ልናገር። ነገ ከነገ ወዲያ ማለት ነው ቶፋ
መቼም አፉ አልልም መቼም ይቅር አልልም አትበለኝ ለእህቴ አዝነህ ከሆነ ማለት ነው የሷን ህይወት የባሰ ታበላሽብኛለህ እህቴን ህይወቷን ታበላሽብኛለህ እህቴን ህይወቷን ታበላሽብኛለህ ለአንገት ራስ አይከብዶም እህቴን ይዤ ልሂድበት አቫንስ ስጠኝ ተውልኝ እህቴን እስቲ አዛኝ መስለህ ቤተሰቤን ዘር እኔ ይዛት ሂድ ብልህ ትፈቅድላለች ይዛት ሂድ አይመለከተትምማ ይዛት ሄዳለሁ ትሄዳለችማ አሁን ከዚህ ከሄደች በኋላ ከሌላ ሰው ጋር ያረገዘችው ነው ሌላ ሰው እማ ትሄዳለች እማ ግን በዚህ ውሳኔሽ ግን ትሰጠሻለሽ ምንም አይነት ነገር አንድ ነገር እንኳን የሚያስማማ ነገር የሌላቸው ሰዎች በዚህ ነገር ላይ ግን ትሰጠሻለሽ ህይወታቸውን እያበላሸሽ ነው ነገርሻለሁ ህይወታቸውን እያበላሸሽ አይበላሽም በቃ አንተ ግን አሁን 2 ቀን ብለኸኛል በዚህ 2 ቀን በቃ ይኸውልሽ ነገር እንጨርሰው ማለት ነው እልካለሁ አይደለ ቶፋ ይሄ ሁሉ ጊዜ ተጠብቀን እሱ ሁሉ ጊዜ ተጠብቀን እማን እንውጣለት አሁን ከቤቱ ልጅቷን አደራ በቃ እልካለሁ ብላል አይደለ ላክልን ዛሬ ነገር ማለት ልጅ አንድ ነገር ብትሆን ቶፋ የመጨረሻ ነው ገለና አይደለም የሚላክላቸው አሁን ለሚላክ ሆነ ቦክ በማረጉ ከሆነች ልጅ ከቤቱ አትወጣ እስከ ዛሬ እሱ ጋር እኔ አንቺን 2 ቀን እጠብቃለሁ ቶፋው እየሰማኝ ነው አይደል ችግር የለውም አይደለም እኮ ችግር የለውም እጠብቃለሁ ማሽን ገለናም ሆነ ልጃችሁን ይዛችሁ ቤት ነው ሽምግልና ቤቷ ነው እዚህ በቃ የከረመችበት ቤት ነው አትወጣም ሽማግሌውን እጠብቃለሁ አንተ ለምንድነው ችግር የለውም የምትለው ለምንድነው አብረሻቸው አይደል የመጣሽ አብረሻቸው ቤቲ ከነሱ ጋር አልመጣሁም ቤቲ ውጪ ለምንድነው የምወጣው ውጪ አንቺ ራስሽ ለምንድነው የምታታልዩ ሰምተሽኛል አይደል እውነት ይወድሻል እንደዛ ነው የምታስቢው እሺ አንቺ ምንድነው የምትሆኚ እኔ ከሁሉም ያን ውስጥሽ እኮ ያውቃል መሪም ብለሻል ውጡ በቃ ውጡ በቃ አንተ ውጣ የምትፈልገውን ነገር አውርታል አይደል ሶፊ አመም ላይ መሆን ተጠቀመሽ መታመምሽን በሱ እየተጠቀምሽበት ነው ይሄ ነው አይደል ጨዋታሽ እየሰማሽ ነው ተመምሽን ሰበብ አድርገሽ እሱን የራስሽ ያርገሽ እና ወለልሽ ታውቂያለሽ አይደል እንዴ አስወጣቸውና አስወጣች አያንተ እንደዚህ ተስለፈረ እድሜ ልክ ነው ጻሊ ስራ ትሰራለህ አንተ እሺ ጎረምሳ ትልቁ አብረሽ ነው ያብረ ሄዳለሁ ግን ራስን ችግር ውስጥ አትክተት እኔ እያሰብኩልህ ነው ከገባ አመሰግናለሁ ቴንክ ዩ ቶፋ እንደሱ አይደለም እኮ ምንድነው የምትፈልጊው እኔ ከዚህ በፊት እንደውስ ነግረህ በአንድ ቀን በ2 ቀን ምናምን እያልክ ነበር አይደል አንድ ወር ሳይሞላሽ ምናምን ስትለኝ ነበር በ2 ቀን ሰነደርካችሁ ሞደርኩኝ ነው ብዙ ጊዜ ነግሬሃለሁ ከዛ አንተ ምን አልከኝ ስለዚህ ያንቺ መሆን ስላልቻልኩኝ ለምትለው ያልኩ እየገባ ነው አይደል በ2 ቀን በ3 ቀን ምናምን ስትል ነበር ከዛ አንተ ደግሞ ላንተ ሲሆን ግን ይቻላል በ2 ቀን በ3 ቀን ተወዳታለህ ያኔ ስትይኝ የውሸት መስሎኝ ነበር አሁን ግን ሰራ ታውቂያለሽ አይገርም በ2 ቀን ባንድ ቀን ወደድኳት ሰው ይኸውልህ ውለታየው አልክላት እንደሆነ በደንብ ይገባኛል እኔን አታታለኝ እሺ ጎበዝ በጣም አንደርስታንዲንግሽ ምናምን በቃ በጣም ሃይ ሌቭል ሰማግባት ትፈልጋለህ የምር ነው ተወዳታለህ እሺ እነሱ ሄደዋል አይደል ቢያንስ ከኔ ጋር በስነ ስርዓት እናወራ እኔን ማታለል አይጠበቅብኝም ሁሉንም ነገር በደንብ አውቃለሁ እሺ ምንድነው የምትይኝ ለሷ አዝነህ ማይሆን ነገር ውስጥ አትግባ ነገርኩኝ አይደል ግልጽ እኮ ነው ለሷ አዝነህላት ነው ግልጽ ነው ከቤት ይጣ ምንስትል ነው የነበረው ከዛ በሆነ እንትን እዛ ዲኮር ሰራሽ ምናምን ከዛ ልሞት ነው አለች ከዛ ላግባሽ አልካት የዛኑን ይወሰንከው የዛኑን እኮ ነው ይወሰንከው አይደል በቃ አሁን መቀመጥ ትችያለሽ ቤቲ ምንድነው የምትይኝ እንዴ በቃ ነው ያምኝበት ነው እያደረኩኝ ያለሁት በቃ እሷ ላግባት ነው አይደል አግዣትም ቢሆን አይመለከትሽም ሳላምንበት ከሷ ጋር መሆን ፈልጋለሁ በቃ ምን ይሁን ላንተ ባላስብል ራሱ ለጓደኛ ያስባለሁ እሺ ማይሆን ውስጥ እንድትገባ አልፈልግም ችግር አስቢላት ስለዚህ ለሷ ንገሪያት እንደምታስቢላት እንደምታዝኝላት ምናምን ነገር ለሷ አስቢላት ከዛ በኋላ ደግሞ እሷ በህይወት ከሌለች ያንቺ እንደመሆን እንደምታስቢኝ በዛው ንገሪያት አይደል እሱ ነው አይደል እዛ ድረስ እኮ መድረስ አይጠበቅብንም በቃ አሁን ጨርሰናል ቤቲ ምንድነው ቶፋ ወይ መረም ለደቂቃ እንኳን ካጠገቧ እንዳትርቅ አድርጋ ነው እንደዚህ እንትን ያለችው እንደዚህ ያሳመነችው አመሰግናለሁ ስለመጣሽ ቤቱን ሞቅ ሞቅ ስላደረግሽው ሶፊንም ይዘሽው ስለመጣሽ አመሰግናለሁ እሺ ያለ ነገር ልክ ነው ይኸውልህ እኔ እንትን አትበለኝ እሺ ለና ሰላም
እንግዲህ ተመልካቾቼ የተፈጠረውን ነገር አይታችኋል። ምንም ማስረዳትም አልፈልግም፣ ማንንም ማስረዳት አልፈልግም። በቃ ሁኔታው ጊዜው የፈቀደ ጊዜ ላይ ይፈቅዳልና እኔ አዲስ ነገር ካለ ማሳውቃችሁ ይሆናል። እስከዛው ድረስ ይጠብቁኝ።